የተከበራችሁ አድማጮቻችን በዚህ እንዳደመጣችሁና በዚህ እንደሰማችሁት በነገው ጊዜ እንደምታደምጡት ነው። የተከበረና ክቡር አድማጮች የከዳራ ነዋሪ ሰዎችም ከስሜንኛ ተሸብርቃችሁና ከስሜንኛ በአንድ ጠጅ የምትጠጡና የስራ ላይ ባላታችን የምታገባሉ እኛ አብሮ አደግ የሀገሩን ሰርዶ የሀገሩ በሬ ያዋጠዋል ከሙሉ ታዋቂ ጋር ስደት አይሄዱትም እንደሚባለው ይህን አጋጠም ከላይ መሰረት የተጠለንበታል። እና አድማጮቻችን ይኸው እኛ በስራ ላይ ውስጥ ብንለፋ ያው መውደቅ ነው እና ስለዚህ የሰውን መንፈስና የሰውን ልጅ ጠምዘው ይዘው የሚያጥመንም እኛ አንፈልግም። አንድ እዚህ ያለ ነገር ቢኖር አድማጮቻችን የተከበራችሁ አድማጮቻችን የምሳሌ መኪና ሴትም ሆነ ወንድ ይነዳዋል። ጠበንጃን ሴትም ሆነ ወንድ ይተኩሰዋል። ምንም አይደለም። ሴት አንድ ወንድ ሆና ማንጠልጥሎ አይቀርም የአንድ ናት። አይኗም እጇም እግሯ ወንድነቱ አንድ ነው። ታሐንጻና ካደገች ሴቷም ለሀገሯ ደንበኛ ናት። ነገራቸው አንዳንድ በጃሎታም ብዙ ብያለሁ። ኢየሩሳሌም ደግሞ ያቀኞቹ ጠላት አይመስልም ካለመረመሩ እያልኩኝ እንኳን ወንዶቹ ከአባት ያላቸው ሴቶቹ ታጥቀው ለሀገራቸው ጠላት አይገባም በየበራቸው ይላል። ኢየሩሳሌም ያሉ ያጎቶች ያሉ ያክስ ልብ የሌላት ቤት የላቸው በሐቅ አድርገህ ከነገርካቸው እንኳን ሀገራችን ያለውን አውሪ ወንሰሽ አጉራ ነኳኩሳን ከሰው ቀበሌ ጠበንጃው እሳት ነው ጥይቱ መብረቅ አሰተኛ አትቆም ከስራ ያልፍት በለው ግንባሩን በለው በጓንዴ ባፈድምድም ያለቃን ስራ እንዲናገር የካራ ሰንበር የጥይት ሰንበር የፈንጅ ሰንበር አይወርድም ከልጅ በለው ግንባሩን የደፍተራን ልጅ ላናሎቻችን በለው ግንባሩን የስሜንኛ የደፍተራን ልጅ አረማጮቻችን ኢየሩሳሌም የአብርሃም ሀገር የይስሐቅ ሀገር የጥንት የጧቱ ጠላት አይመቱም ካልመረመሩ ይላል አለሞቻችን። እና ስለዚህ ይሄ ቄስና በከደራ የተባረሩ ሰዎች በላይ አሰራ በላይ ገፍታ ያላቸው አራት ኮበሎች አሉ። እነዚህ ቢገቡ እንዲያመሩ ለበቆቶ እንዳይሆኑ እያበሰ ከማንበብ አንባቢ ልጅ ነበረው። ግን እኒህ ሰዎች በኢትዮጵያ ልጁ በአባቱ ልጅ ተተክቶ መጽሐፍ አንባቢና አራሽ ግብር እንዳይሆን ያቆረምዱ ነበር። በከደራ የ97 የተማሩ ወጣት ስሜንኛ ወጥቶ ሲቀድስ ተባረው ከምን እንደግ ትምህርትን አጠናቀው ሱዳ በሚቀበሉት ጊዜ ግን ያፍዝ ያደን ስላላቸው ተባረው ጠፍተዋል። አሁን ሱኩን ብራን እስከሚባል ባድማ ጸሎት ቤት ሌላ ብዙዎች ወጣቶች ይንጫጫሉ። እነዚህ ወር 8 ዓመት ሲሆን የሚወጡትን የተዋበ ልጅና የፍቃዱ ምረት ልጅ ያሉ የሚወጡ እነዚህ እየተዘጋጁ ባውደ ንግስት እየተቆጠሩ ነው። የእነዛን የሚቆጥሯቸዋል። የአባቱ ማብሮ የሚቀድስ እናቱም ዳቦ ይዛ ትቀርባለች። ይህን የማባረሪያ ወርና ሰዓት ጠብቀው ያባረራሉ እንጂ ሰለሞን የሚባል ሰለሞን ብርሃኑ ልጅ አሁን ቄስ እንደሚሆን ነው። አባቱ ቄስ ነው። የአብርሃማን የሚባል ልጅ ቄስ እንደሚሆን ነው። አንዱ ልጅ የተዋበ ከሸር ቋንጣ ነበር፣ አባረውታል። የምረት ፈንታው ጥሩ ቄስ ነበር፣ አባረውታል። እሱ ችግር የለም። አንድ ግን ድቁን አድርጎ ነበር። አመላውተው ነቃ ምጎጎ ነው ሰባራ ምጎጎ እያሉ አባረዋን። አባትየው ምስተዚን አይደለም አንድ ሰው እነሱ ይበልጣሉ። ሰባራና ስንጥር በሳላሳ ሻ በላይ ገፈታ ስሜን ነው የነበረ። አልተቆጣጠረም። እሱ እንደነገርኩ ያፈዝ ያደንዛለ ስላላቸው አንድ ሰው ምንም ቢለፋ የለም አይሰዱትም አምደው ስለያዙት እንጂ ያን 10 የታምታም የሚል የተዋበ ልጅ መርቆ እንዶ እንደዛ ቅዱስ መጽሐፍ ማንበብ ነበረባቸው። ወሪስ ማንበብ ነበረበት። ዛሬ ባሰሩ ቀዩርና አይናችን አለቀሰ እያሉ ብዙዎች ሰማሁኝ። እነዛ ወጣቶች ቢኖሩ ብጥስ አድርገው ነው የሚሄዱ። እነዚህ ጎንደሮች የስሜንኛ ቄስ በልጠውት ነበር። እነሱ በማንበብ ሲሳሳት አልፈው የሚይዙ ወጣቶች ነበሩ። እነዚህ የምን ገቡ አሁን የዚህ ምን ነው ከኢትዮጵያ እኛ እንዲያ ነው የነበር ነው። እና የተከበራችሁ ከስሜንኛ ጋር የሆናችሁ መጀመሪያ አንዳንድ ደፍተር ሄዳችሁ ልጆቻችሁን አስቆጥሩ። ከስሜንኛው ልጅ አንድ አይነት ጫማ ቁጥር እንዳለው ወቁ። እንግዲህ አንድ ሰው አሞኛ አለው ምን ችግር አለ ያላ ሃራያኗቻ ቀስና በአሁንም በቁመት አይደል በመልክ አይደል በንቃት አይደል እግዚአብሔር ኃላፊ ሲቀባ ነው እንጂ አሪቅባው እንጂ መንግስት ነው። መንግስት ትክክል እውነት መንግስት ለመሆን እኔ የሶስቱ ሃይማኖት ህዝብ ኃላፊነት ተቀበለኝ። በዚህ አንድ ምን ይወር 380 ያረባል። በዚህ አንድ ምን ይወል ተኩል ወጡ ክርስቲያናል። ከዚህ የውጭ ዜጋ የሆነ ጥገኛ ደግሞ በዚህ ውስጥ በሀገሩ አደጋ እንዳያደርስ
ወደ 1 ሚሊዮን ወይም ጥገኛ በሀገር ውስጥ ይኖራን የውጭ ዜጋ ይሁላኔ ሄዛ ወደ 8 ሚሊዮን ህዝብ አለኝ። ለዚህ ሁሉ ለሰራተኛው ለዓይነ ስውር ለደካማ ሃይማኖት መሪ ጦር አለቃ መሪ ደህንነት አስከባሪ ሁላ ኃላፊ ነኝ። አዎ ምን አለቅስና ለመሆን እንደውም አንዱን ድጉይ ባስተምረው ሞኝና ወረቀት የያዘ አይለቅም። የጠገበ ቄስ ነው የሆነ ሀሳብ የለውም። ያው ዝም አንዱ እና ስለዚህ አትሞኝ ጎንደር አትሞኝ በተለያየ ሀገር መጣ አትሞኙ። እኒህ ሰዎች ሰው የሚያጠፉ ናቸው። ዝክራቸውን በጣም አትብሉ። የሚያጣፍ ነገር አላቸው። የቄስ ምሽት ከሆኑ ዳቦ እየጋገሩ በነፃ ሱቅ እያስፈጩ በርበሬውን ቅመሙን ያናግቱ ያበሉታቸዋል። እና ያስፈልግ ማረሞቻችን እና በከደራ ከተማ የምታደምጡ ሰዎች የስሜኛ አለቅላቂ ወዛደር ሳትሆኑ ልዩ ህይወትና ሄደው ሲመለሱ እንዲዳሩ ቄስ እንዲሆኑ አሁንም ደንበኛ ሰው እንደው ስሜኛ ተሹሞ ያለው 2 ምሽት ቄስ ግርማ 2 ምሽት አገባ ገልሙት የነበረ ሙሉ ስሜኛ የሆነታ አይመስላችሁ በዚህ ሀገር ሀገሩ የሚያውቅ የለም በማለት ተሹሞ ያለ እንጂ ስንት ጋር ሞታ የፈነገለ ነው ሁላ በስንት አስማት ነው ተደልሶ ሲያር እንዳያመው ሲጠጣ እንዳያብድ ቀን ዘመን እየቆጠረ በጫት በተለያየ ተሹሞ ያለ እና ስለዚህ የከለላ ከተማ ልጆች ምሳስተምሩ እንዳላቸው ይህን ስሜኛ ተዋበን ጅራት ተከላውን ያዙት ከልጁ ጋር ኮኮብ አንድ ነው። የተዋበ ኮኮብ አቅራብ ውሃ ነው። የአባትየው አቅራብ ውሃ ነው። 2 ኮበል 3 ኮበሎች አልፈዋል። አቅራብ ውሃ ናቸው። እንደዛም ቢሆን ብዙ ወጣት ሄደው እነሱ ሲበልጥ የነበረው የበለጠ ኮኮብ ያለው ሄዷል። ከዚያ ቄሱ ጠርሳቸዋል ሲያነቡ ስንት ወጣቶች ጀግኖች ነበሩ። ስንት ጎንደሮች እነዛ የሉ እንኳንና ጸሎትን ለማውጣት ቅዱስ መጽሐፍ ለማንበብ አባረዋቸዋል። ተሳቶም ዳቦ እንዳይቀምሱም አባረዋቸዋል። ከህዝብ እንዳይቆም አባረዋቸዋል። ከኛ የደረሰ ደርሱባቸዋል። አሁን ደግሞ ጎበዝ ተጠናከር የቄስ ዘር ሆን ቄስ ግድ የቄስ ዘር ምን የለም የንጉስ ዘር ምን የለም። እግዚአብሔር ነው የሚፈጥር። እግዚአብሔር ነው ሁሉ ነገር እሱ የሚጠነስሰው እሱ ነው የሚያበጀው። ለመንግስት ለመሆንም አንድ ሰው እርግጥ እግዚአብሔር ይሰራል ያበጃል። አዎ ግን ለሃይማኖት መሪ ለመሆን ማንም ቀርፋፋም ድውይም ደካማም ታማም ቢሆን ከወረሃ መጽሐፍ የተሳፈረ ነገር ነው። ከነ ሙሴ የነበረ ነው። ፊደልን ቆጥሬ ከዳዊት ነው የምገባው። ፊደልን ቆጥሬ ከቅዱስ መጽሐፍ ከወሪት ነው የምገባው። የመህዛ የተረፈ ያለ አሁሉ ከመጽሐፍ የእሑድ የሰኞ የማክሰኞ የሮብ የሐሙስ ዓርብ ከፍ ያለ ጸሎት ዓርብ ማታ ቅዳሜ እስከ ቅዳሜ ማታ ጸሎት አለ። እዛ የበዓላት አለ። ችግር የለም። ጠንካራ ሰው ተሆነ በ3 ዓመት በጣጥሶ ይጥለዋል ይለምደዋል። እንዲህ አለ 8 ዓመት ይወስዳል። 7 ዓመት ተምረህ ቄስ መሆን ይቻላል። የመንግስት ለመሆን ግን አዎ 4 ዓመት ፈተና ይሮያን ለተቀን እንዳልተኛ ያስጨንቃል። ያን እንደማያስቸግር መንግስት መሆን ይችላል። ቄስ ከሆንኩ ምን አለ አንድ ወመኔ ካራ ይሰጣል ወርቅ ጥላ ያው 5 አርጋዝ ቢራ ይቀርባ ያን መርቀህ ጠጣ ነው። ሌላ ምን አለኝ? የነፍስ አባት አርጋ አይመረምር ምን አርጋ ምን ጠይቀህን አለው። ማንም ፈነገርክ ማን ያረካል ምን አገባኝ ብቻ ይጠራቀምልኝ የለፍተራ ልጅ ነኝ። ሰው ገደል ሳጠፋ ይቦን እኔ ፈታለሁ ብዬ ብሩን መበዝበዝ ነው። እንዳልመታ አናለቀ ተቀበስ ነገር አለ። ኃጢአቱ እንዳይቀነስፈኝ መቅሰፍት እንዳያገኘኝ የናለቃ ሽታ አለ ከላይ ያን ይያለሁ። እኔ እንኳን ያነ መንግስትም ዳኛ ምን በኔ የኔ የሚያውቅ የለም ያን ሰው መበዘዝ ያርድልሃሉ። አንድ ሰው የነፍስ አባት ነው ለረሰ መውጫ አላርድም ስል እጄን ይርድ ምሳሌ በራምባማ አናላርድም ቢል ያናርዷል። እና ክቡር አለሞቻችን የምናገረው እኛ ነን። የእነዚህን አረመኖች ሰው የህይወት ታሪክ ጉዳቸው መዘዟቸውን እያወጣነን የከለላ ከተማ አሁን የጀመረውን ወጣት እንዲፈጽም ተቆጣጠሯቸው። የሄዱትን መልሱና ወደ ነበሩት ቅዳሜ ቅዱስ መጽሐፍ እንዲያነቡ እንዳይረሱት። ከዛም በተለያየ በማድወን ለአማርኛ ሰርግ ጸሐፊ እንደሆኑ ችግር የለም። ቆይቶም ግጥም የሚያወጡ ይሆናሉ። እንደውም የህይወት ታሪክ እና አሁን የህይወት ታሪክ የሚጽፉ ሰዎች በሞቱ ጊዜ ባረጁ ጊዜ እኒህ አሽከሮች አማርኛን የማውቁ በአማርኛ ጽፈው የህይወት ታሪክ ያወጡ ይችላሉ። እንደገናም ለትውልድ አማርኛ እንዲያገለግል ያደርጋሉ።
በተቀረ ሰሜንኛ ብቻ እያተመ እያወጣ ያወኛ ነን እንግዲህ እንጂ ይውላ ጎንደሬው ላይ ይላል በሮልም ለዚህ ያረ መረቃቱ ሰሚያንን ነው። ሰሚያው ትውልድ ተላለፈ በአማርኛ መጽሐፍ ይሄው ቅዱስ መጽሐፉን ዳዊቱን ያገላብጡታል ልጆቻችን ያንደገድጉታል። ኧረ በልና አለቃሞ እንዲያለው እንጂ አዝመ የጎንደሬው ብላት ዘላ የጎንደሬው ብላ ቡልስ አልቻለ ነበር ግማሹ እውነት ይያር ያመነ ቢሆን ማቄስ ይወጣል ነበር። ሀገሬ ጋር ተምሮ ነበር እሱ ተሾመብናል። እሹ ፋርማውን እየበላ እየዞረ እንዲሁ ለቀረ ሉላቸውን አድማቻችን ፋርማ ሲበላ ነበር የቄስ ብሩክ እየተባበል ይችላል። ፋርማ ያለ ንክንክ የለ ሲበዛ ዛሬው ተሾመ ሀገርን ይመራል። አያስፈልግም። የምናሰፈው እኛ ሰጣሪው ሰለሞን እኛና እኔ 80 ሺህ ለሰሜንኛ ፈጅቻለሁ። አለቃ ፈንታ ሳሩ ለአለቃ ልብስ ተሰማ መንተስ ልጅ ማኑ መንግስት የባይነሳይ ይሁሉ ከፍዬ ባው ዛሬ ወጥቶ ለካዝ ነው ያላገጠኝ አድማጮቻችን እና ስለዚህ እነሱ ብቻ ትዳርን እነሱ ሳቅስናን ብቻ ይዘው ዝክርን ብቻ ይዘው ተበጀ ማህር የሚባል ነገር ቤታቸው ተናግሯል። የዛሬ 4 ዓመት ታና አስጠለይ ተከበርሹ ጋዜጠኛ ወርቅነህ እሸቴና ታጣይ ዘመነ ወርቁ የሚዘምንበት ጠጁ እየዘነበ ወርቁ እየፈሰሰ ማሁን ዛሬ በየቦታው ዘካሪ በዝቶብና እባካሽ ዝጉልን ቅርቅር እየገባ ያችሁ ቅርቅር ይሄ ጎንደሬ ስሙ ቅርቅር እየገባ ከሰሜን ዳንኤል አለሙ ከመሽሃ አለቃ ጌጡ ዳሌን ከኪሮስ መለብ ነበረ ግን ጫፉን ያዘለቀ ዘጋ በላቀን ደውላለን አሉን ጋዜጠኞች እንጂ ሸዋዳንም ስለምን አልጨመረም። እንግዲህ ሁለቱም ተናገረልን ተብሎ እኛ ሰምተን ግራኖቻችን እንደተናገርነው መዘከር መወገር እንዲያማራችሁ እና ከሰሜን